ሰላም እንዴት ናችሁ? የነጆም ኩኪንግ ቤተሰቦች፣ ሰራተኛዋ አደይ ተከታታይ ድራማ ይዤላችሁ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ መጨረሻው አብረው የሚቆዩ። ዛሬ እንግዲህ በረከት በጣም ግራ ገብቶታል። የሌሊ ጉዳይ እንደዚህ ሆነ። እዚህ ደግሞ ጓደኛውን ማዘሯን ይቅርታ መጠየቅ አለብህ ላደረገው ድርጊት ይለዋል። ዶክተሩን በመደወል ሌሊ መድኃኒቷን ወሰደች ወይ በማለት ይጠይቀዋል። በቃ አሁን ትወስዳለች ረስቸው በማለት በረከት ደንግጧል። ማዘሯ እባክህ ልጄ ሰዎችን እንደዚህ አትጉዳ፣ መቀጣት ካለበትም ለህግ መሰጠት ነው ያለበት፣ ለህግ አሳልፈህ ስጥ እያለች ልጇን ትመክረዋለች። በረከት ምንም ሊሰማት አልቻለም። በጣም የመወዳት እናቴን በድሏታል፣ ይቅርታ ካላለ ጉልበትሽን ስሞ አልለቀውም ይላታል። ጀገራውም እኔ ምልህ ግን የሁሉ መከራ ሲደርስብህ እናትህ የት ነበረች ይለዋል። ስለሱ አይመለከትም፣ አሁን የተባልከውን አድርግ እያለ ይነግረዋል። እዚህ ጋር እንግዲህ እንደምናየው አደይና የአደይ አባት አደይን ወዴት ነው የምታመልጪው? እኔ ያልኩሽን ሰው ታገቢያለሽ በማለት ብዙ መንገድ ነበር ስትሮጥ የነበረው። እናቷ ልታስመልጣት እየሞከረች ነበር። የአደይ አጎትና አባቷ የላካቸው ሰዎች ከኋላ ተከትለው አደይን እያሯሯጧት ስለነበር የአደይን እናት እዚህ ገፍትሯት ሄደዋል። ብርሃን በጣም ስለደነገጠች እናቴ ወይኔ እናቴ ወይኔ እያለች ትጮህ ነበር። የአደይ አባት ሚስታቸውን ትተው ማለፍ አልፈለጉም። ኧረ እባካችሁን ፈረስ አምጡላትና እዚህ ፈረስ ላይ አውጥተን እንውሰዳት ትላለች። የአደይ እናት ልጃቸው እስከምታመልጥላቸው ድረስ እንደዚሁ እንደወደቁ ቀርተዋል። ወይኔ እኔ ምንም መነሳት አልቻልኩም፣ ምንድን ነው የሆንኩት? ወይኔ በቃ ልጄ ሄደች፣ አመለጠች፣ እስቲ ትታይሻለች ወይ እርቃለች ወይ ትላታለች። ብርሃንንም አደይ የለችም፣ አዎ ሄዳለች፣ አንቺ ግን እንዴት ነሽ እናቴ ትላታለች። የአደይ አባትም በቃ እጇን ይዞ ለማንሳት ይሞክራል። የአደይ እናት ዞር ባልልኝ፣ ምንም ካንተ እርዳታ አልፈልግም፣ ይሄ ሁሉ ያንተ ጦስ ነው፣ እኔ ቀስ እያልኩ እያዘገምኩ በእግሬ እሄዳለሁ ትለዋለች። የአደይ እናት ብዙ እንትን ካለች በኋላ ቆማ ቀስ እያለች ትሄዳለች። የአደይ አጎትና የላከው ሰውዬ ወይኔ ጉዳችን ፈላ፣ እኛ አደይን ስናሯሮጥ ሴትየዋን ገፍትራን አልፈን አሁን ጋሼ ይገሉናል እያሉም ያወራሉ። እንዳሉትም ጋሼ ትንሽ ከቆየ በኋላ የአደይ አባት እንዴ እኛ እኮ ይሄን እንደዚህ አስበን አልነበረም እያሉ ይነግሯቸዋል። ምን ቢሆን እኔ እኮ ከልጆች እናት ጋር ብንፋታም አብረን ባንሆን የሆነ ጊዜ ጥሩ ጊዜ አሳልፈናል። ስለዚህ እኔ ምንም ትቻት ማለፍ አልችልም። እሷን አደይ በቃ አመለጠች ስትንከረፈፉ እያለ ይጮህባቸዋል። ቤዛ ከወንድሟ ጋር በመመካከር አሁንም ተንኮሏን ቀጥላለች። ዴቭ ወደ ገጠር መሄድ አለብኝ፣ አደይ ስልኳ አይሰራም፣ ምንድን ነው እየተካሄደ ያለው? ምን አስባ ነው እያለ ያለችበትን ሁኔታ ሳያውቀው የባስ ትኬት ቆርጦ ለመሄድ ይዘጋጃል ከዳይመንድ ጋር። አደይ ወደ ከተማ እየመጣች ስለነበር ኢዩኤልም እንዴ እኔ ግን አደይ ለምንድን ነው የማስባት? ለምንድን ነው እስኪ ስልኳም አይሰራም፣ ልሂድ እንዴ ገጠር እንዴ እኔ ምን ቤት ነኝ እያለ ብቻውን ያወራል። ከርቀት ድንገት አደይን ያያታል። እንዴ አደይ አይደለች እንዴ? እንዴት ማለት መታ ነው ይላል። ይጠራታልም። ዶክተር እንዴት ነህ ትለዋለች። እንዴ መቼ መታሽ ነው በማለት ይጠይቃል። አሁን ገና እየመጣሁ ነው ትለዋለች። ደህና ነሽ ወይ በማለት ይጠይቃታል። ምንም ደህና አይደለሁም፣ አሁን ማረፍ ነው የምፈልገው፣ ሌሊ ግን ደህና ናት ወይ እያለች ትጠይቀዋለች። ያለፈችበትን መንገድ የመጣችበትን ሁሉንም ነገር ትነግረዋለች። በጣም ያዝናል። አይዞሽ
ነገሮች ሁሉ ይስተካከላሉ። ግን በጣም ጠንካራ ሴት ነሽ፣ ይህን ሁሉ ነገር አልፈሽ እዚህ መድረስሽ እያለ ይመክራታል። እባክን ስልኬን እዛው ነው ይዤ የመጣሁት ለዴቭ ልደውልለት በማለት ለዴቭ ትደውላለች። ዴቭም ባስ ትኬት ቆርጠናል አደይ፣ በቃ ነገ እመጣለሁ ይላታል። አይ እኔ መጥቻለሁ ትለዋለች። ያለሽበትን ቦታ ንገሪኝ በማለት ወደ አደይ ይሄዳል። አቤ በጣም ስለፈራ ቤቱን ለቆ ሄዷል። አሁን ደግሞ በቃ ወደ መጣሁበት ሀገር አሜሪካ መመለስ አለብኝ፣ ለእኔ በጣም የሚያሰጉ ሰዎች አሉ እያለ ለአሹና ለዳይመንድ ያወራል። እኔ ምልህ ሄለን ያን ሁሉ መስዋዕትነት ከፍላ ላንተ ብላ ነው ከክፍለ ሀገር ድረስ እዚህ የመጣችው። ስለዚህ ለምንድን ነው እሷን ትተህ የምትሄደው? ከዚህ በፊትም እንደዛ አድርገሃት ወደ ውጭ ሄደሃል። አሁን ደግሞ ድጋሜ እንዴት ልቧን ትሰብረዋለህ? ይሄን ማድረግ የለብህም፣ መላ መፍጠር አለብህ እያሉ ጓደኞቹም ይመክሩታል። ለሊ በጣም በፍቅር ትናደዳለች። እቺ ብርቄ በጣም እያናደደች ነው ትላታለች። የለሊ እናት በጣም ግራ ገብቷታል። የለሊ እንደዚህ መሆን፣ ፍቅር ደግሞ ጭራሽ ያልጠበቀችው ነገር ስለገጠማት በጣም ተናዳለች። ለሊ ሮማንንም የት ነው ማውቅሽ? እኔ ያላውቅሽም፣ ማነሽ? የብርቄ ዘመድ ነሽ ትላታለች። አሹንም አላውቅህም ትለዋለች። በረከት መድኃኒቷን ሊሰጣት ሄዶ ነበርና መንገድ ላይ እንዲህ ብላ ትደበቃለች። ይሄ ልጅ ግን ለምንድን ነው የሚከታተለኝ ትላለች። አላወቅሽኝም? ምን ሆነሽ ነው ይላታል። ብዙ ከተጨቃጨቁ በኋላም ሩጣ ታመልጠውና ትደበቃለች። እሱም ሌላ ቦታ እየፈለጋት ስለነበረ አልፏት ይሄዳል። ከርቀት የቤዛ ወንድም ያያታል። እንዴ ይቺ ልጅ ለሊ አይደለች እንዴ ይላል። እሷ ምንም የምታስታውሰው ነገር ስለሌላት እንዴ ምን ሆነሽ ነው ይላታል። አይ ምንም አልሆንኩም፣ እሺ ነይ አሁን እንሂድ በማለት ይዟት እየሄደ መንገድ ላይ ከርቀት ዴቭንና አደይን አብረው ሲመጡ ያያል። ነይ ወደዚህ በማለት ለሊን እጇን ይዞ ይወስዳታል። አንተ ለምንድን ነው ከሰዎች የምትደበቀው? እነዚህ ደግሞ እነማን ናቸው ነበር ያለችው። አደይንና ዴቭንም ረስታቸው። አደይ ዶክተሩ ሁሉንም ነገር ስለነገራት እኔን ትረሳኛለች ግን ብለዋለች። አላውቅም፣ እስኪ የሚሆነውን እናያለን፣ በጣም ይከብዳል እያለ ነበር ሲነግራት የነበረው። የዛሬው ክፍል ይህንን ይመስል ነበረ። በቀጣይ ክፍል እስከምንገናኝ ነጅሆም ኩኪንግን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁ ስለቆያችሁ አመሰግናለሁ። አዲስ የምትመጡ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ በማድረግ የነጅሆም ኩኪንግ ቤተሰብ ይሁኑ። በያላችሁበት የዓለም ጫፍ ሰላማችሁ ይብዛ። መልካም ቀን ባይ